በስልጣን ጥመኛ አክራሪ ናሽናሊስቶች ምክንያት ውስጣችን እየታመሰ ነው ያለው። እኛ መዋጋት እናቃለን። ጦርነት ምን እንደሆነ ማሳየት ይኖርብናል። አንሸነፍም። ሌላ 1 ሚሊዮን ወጣት ማስተማራት ይቻላል። ሰሞነኛው መነጋገሪያ አለምሸት ደግፌ ናቸው። አለምሸት ደግፌ የተናገሩት ነገር አብይ አህመድ የማይደግፉት ነው። የኦህዴድ ብልጽግና ዘመን ከደርጉ የቀይ ሽብር ፍጅትና የ17 ዓመት ጦርነት የባሰ አውዳሚና ገዳይ እልቂት ያካሄደ መሆኑን የተናገሩት አለምሸት ጉዳዩን ያቀረቡበት መንገድ በብልጽግና ሰፈር ውስጥ መናወጥን መፍጠሩ እየተሰማ ነው። ጠቅላይ ሚኒስትሩ በእንጀራ የመጣህ ያሉ ይመስል ሰው ሰብሰብ ብሎ ስናገኝ በድሮን እንመታለን የሚሉት ኤታማዦር ሹሙ የምን ምቀኝነት ነው ብለው የተቆጡ ያህል የብልጽግና ቤተ መንግስት ብስጭት ላይ መሰንበቱ ታውቋል። ወትሮም ቢሆን ከብርሃኑ ጁላ ጋር የማይዋደዱት አለምሸት ደግፌ ፊልድ ማርሻሉ የሚመሩትን ሰራዊትና የጦርነት ህይወትን ከዚያ ከቀይ ሽብር 60 ሚኒስትሮችን በመግደል ገበያ ሙሉ ህዝብ በአውሮፕላን በመደብደብ የ11 ቢሊዮን ዶላር ሀብት አፍስሶ 17 መስከረሞችን በመዋጋት ከሚታወቀው የደርግ ዘመን ጋር በማነጻጸር የ5 ዓመቱ ከ17 ዓመቱ የባሰ ነው ብለዋል። ንግግራቸው ቁጣን ከቀሰቀሰ በኋላ እንዲህ ሲሆናል ብዬ አላሰብኩም ነበር፣ በተሳሳተ መንገድ የተረጎሙብኝና ያራገቡት ተቃዋሚዎቼ ናቸው የሚል ሙግት ይዘው ከጌቶች ፊት የቀረቡት አለምሸት ደግፌ ወያኔ የቆረጠብህን ማዕረግ መልሼልህ የኔን ዘመን ዘለፍህ የሚል ዘለፋ ከጠቅላይ ሚኒስትሩ እንደቀረበባቸው ቤተ መንግስተኞች ተናግረዋል። ወደ ስልጣን ከመጡበት ዕለት ጀምሮ የሰው ደም ማፍሰስን የወንበራቸው ምስ ያደረጉት ጠቅላይ ሚኒስትሩ ፈርሜ የምተኩሰው ነው በሚሉት ድሮን ሕፃን ሲገደል ባሰማሩት ወታደር እናት ስትረሸን ኑ ለአስከሬናቸው ጥላ ይሆን ዘንድ ዛፍ እንትከል ሲሉ ይደመጣሉ እንጂ ፖለቲካዊ ውይይትና ሐቀኛ ድርድር ይደረግ፣ በአገር ውስጥ የተፈጸሙ ፖለቲካዊ ግድያዎችና ጅምላ ፍጅቶች በገለልተኛ አካል ይመርመሩ ሲባሉ አይስማሙም። የወንበሬ ምስ የህዝብ ልቂት ነው የሚል እምነት ያላቸው የሚመስሉት ጠቅላይ ሚኒስትሩ በእሳቸው ደረጃ ሚሊዮኖችን በጥቂት ዓመታት ውስጥ የገደለ የአፍሪካ መሪ የለም። እናም አለምሸት የደርግ ዘመንን የሚያስንቅ ገዳይ መንግስት በአሁኑ ወቅት በስልጣን ላይ እንዳለ ሲገልጹ ልክ ናቸው። እንዲያም ሆኖ አለምሸት ባለቆቻቸው አልተወደድላቸውም እንጂ የአሁኑ መንግስት ተጎጂና ተጠቂ ሌላው ሁሉ በጥጋብ ተወጥሮ ስልጣን ካላገኘው ሞቼ እገኛለሁ እያለ የሚዋጋ እንደሆነ በማድረግ ለመናገር ጥረዋል። ይህ ምን ያህል እውነት ነው የሚለውን መዳሰስ የዚህ ዝግጅት ትኩረት ነው። በእርግጥ የአገሪቱ ጠቅላይ ሚኒስትር አብይ አህመድ ባይሆኑ ኖሮ ይህንን ያህል ፍጅት በኢትዮጵያ ውስጥ ይከሰት ነበርን? በእርግጥ የሚያሸንፈውን ጦርነት በየተራራው እየለኮሰ ወጣትን ለፍጅትና ሀብትን ለውድመት የሚዳርግ በዚህ ልክ በአገር ውስጥ የሚጨክን ሰው ሊኖር ይችል ነበርን? የሚሉት ጥያቄዎች መነሳት አለባቸው። ለእነዚህ ጥያቄዎች የሚገኘው ምላሽ የአገሪቱ ጦርነቶች ባለቤት ማን ነው? ለምንስ ይካሄዳል? የሚለውን ለመገንዘብ ይረዳል። ብልጽግና ፈጠርኳቸው የሚላቸው ኢኮኖሚያዊ አሃዞች በዓለም ባንክ ሪፖርት ላይ የሌሉ፣ በአይኤምኤፍ ደብተር ውስጥ የማይገኙ፣ አፍሪካ ልማት ባንክ የማያውቃቸው ናቸው። ዓለም የመዘገበላቸው በየቀኑም የሚዘግብላቸው ግን በየቀኑ የሚገድሉትን ሰውና በየጊዜው የሚፈጥሩትን ጦርነት ነው። ለአብነት ሰኔ 2013 ጦርነት አቁመው ወደ ድርድር ይግቡ፣ ወደ ሰሜን ኢትዮጵያ የሚሄድም እርዳታ አይከልክሉ የሚል ዓለም አቀፍ ትችት ሲቀርብባቸው መንገድና መሰል ልማት ትቼ እዋጋለሁ እንጂ ይህንንስ አላደርግም፣ ከመንገድ ልማት መዋጋት ቅድሚያ የምሰጠው ነገር ነው ሲሉ ተደምጠዋል። እና መከላከያ ብዙ ሀብት የለውም፣ ብዙ ልብ አለው፣ ብዙ ህልም አለው፣ አገሩን ይወዳል። እሱን የሚያጠናክርበት ስራዎች የተሰሩ ነው። አሁንም በሞራል አሁንም በሰው ኃይል፣ በትጥቅ፣ በስንቅ፣ በአመለካከት ልናጠናክረው ይገባል። ጥያቄ የለውም። አሁን የበጀት ነው በጀት የምንፈልገውን ስራ ያሰራናል የሚል ተስፋ አለ። ከዛ በላይ ዲማንድ የሚያደርግ ከሆነ ደግሞ መልሰን ለእናንተ ለማቅረብ የሚያስችል እድል አለ። እኛ መንገድ የምንሰራው ኢትዮጵያ ካለች ነው። ሌላ ግንባታ የምንገነባው ኢትዮጵያ ካለች ነው። ኢትዮጵያ ከሌለች ቅድሚያ የሚሰጠው ለዚህ ጉዳይ ሊሆን ይችላል። በጠቅላይ ሚኒስትር አብይ ቋንቋ ኢትዮጵያ ማለት እሳቸውና ስልጣናቸው ናቸው። ይህንንም በተደጋጋሚ ብለውታል፣ አሳይተውታል። መከላከያን መንካት ኢትዮጵያን ማፍረስ ነው። የተመረጠን መንግስት መንካት ኢትዮጵያን መንካት ስለሆነ በመቶ ሺዎች እንተላለቃለን ወዘተ ሲሉ እኔ ማለት ኢትዮጵያ ነኝ ማለታቸው መሆኑን ኖረውም ተናግረውም አስመስክረዋል። መንገድ የምንሰራው ኢትዮጵያ ካለች ነው ሲሉም መንገድ የምንሰራው መጀመሪያ ስልጣኑን ስንከርምበት ነው ብለው የትኛውንም ወጣትና ሀብት
ሊማግዱት ይዝታሉ። ከ2 ዓመት በፊት $10 ቢሊዮን ለልማት የተያዘ ገንዘብ መድቤ ዋጋችኋለሁ እንጂ እኔንስ አታሸንፉኝም፣ ወደብ ካላመጣችሁ በልቻችሁ አመጣዋለሁ ወዘተ እያሉ የተናገሩት ደግሞ የአማራ ክልል ጦርነትን ከጀመሩ በኋላ ነው። አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን በላይ ከቸገራት በህልውና ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። በእርግጥ ይህ ንግግራቸው አስደንጋጭ፣ አስፈሪና አሳሳቢ ነው ሲባል የብልጽግና ምዕመን የሚገባው አይደለም። ግን የሚያስደነግጠውም የሚያስፈራውም ሆነ አሳሳቢ የሚሆነው ይህንን ንግግራቸውን ለመጀመሪያ ጊዜ ለሰማ ሰው ነው። እንዲያም ሆኖ እሳቸው ፕሮጀክት አጥፈው ስለመዋጋት፣ ግንባታ አቁመው ስለመግደል፣ ትምህርት ቤት ዘግተው ወጣት ለጦርነት ስለመመልመል፣ ቴሌኮም ሸጠው ድሮን ስለመግዛት ወዘተ ሲያወሩ 5፣ 6፣ 7 እና 8 መጋቢቶች አልፈዋል። ጠቅላይ ሚኒስትሩ አገር የማስተዳደር ችሎታ እንደሌላቸው፣ ህዝብ ለመምራት የሚያስችል አቅምም እንደሌላቸው፣ ኢትዮጵያን የምታክል ሀገር አቻችለው የማስተዳደር ጥበብ እንዳልታደሉ በመጥቀስ የተቻቸውንም የተቃወማቸውንም ሲያስገድሉበት የከረሙበት ጉዳይም ይሄው ነው። አለምሸት ደግፌ ጦርነት ትተን ልማት ብንሰራ ኖሮ የት በደረስን እያሉ በደርግና በብልጽግና ዘመን ያለውን ውድመት ሲያነጻጽሩ ቢደመጡም አብይ አህመድ ግን አገሪቱ የምትሰራውን መንገድና ግድብ ትቼ ለጦርነት አውለዋለሁ እዋጋለሁ ይላሉ። ይህንኑ የእሳቸውን ስልጣን ለመጠበቅ ለ1 ዓመት ወይም ለ5 እና 6 ዓመት ሳይሆን ለ10 እና 20 ዓመታትም እንደሚዋጉ ይናገራሉ። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ልክ ነዎት ክቡርነቶ። ተገደውም ተታለውም የሚማገዱ ወጣቶች አሉ። የኢትዮጵያ መንግስታት ጠብቀው ያቆዩአቸው ኩባንያዎችና ሀገራዊ ሀብቶችም እስካሉ ድረስ ክላሽና ጥይቱም አይቸግርም። በዚህም ላለፉት 8 ዓመታት አዋጉን እኮ። እርስዎም ሆኑ ዘመዶችና ሹሞቹ የማይሞቱበትና የማይቆስሉበት ጦርነት እስከሆነ ድረስ ተኳሽም ተተኳሽም አይቸግሮትም። እንደነገሩን 20 ዓመት የሚያዋጉን ከሆነ 12 የውጊያ ዓመታት ይቀሩናል ማለት ነውን? የሚሉትን ጥያቄዎች አሰላስለን ሳንጨርስ ሐሳቡን በሚገባ ያብራሩታል። ግማሽ ሚሊዮን የሚደርስ ሰራዊት በጥቂት ሳምንታትና ወራት ከጥቂት ክልሎች ብቻ አሰማርቼ ማውጣት እችላለሁ ይላሉ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት፣ በ2 ሳምንት፣ በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል አለ ኦልሬዲ። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በ1-2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። የኢትዮጵያን አርሶ አደርና የድሃ ልጅ በዚህ መርህ የሚማግደው አገዛዝ በጦርነት አዙሪት ውስጥ አስገብቷል አገርን። በ100 ሚሊዮን ህዝብ 1 ሚሊዮን ቢማገድ በጀቱም $10 ቢሊዮን ልማት ቀርቶ ለውጊያ ቢመደብ ሟችም ተተኳሽም አይቸግርም። እናም ከጠቅላይ ሚኒስትሩም ሆነ ከምክትላቸው ከኤታማዦር ሹሙም ሆነ ከተከታያቸው አሊያም ካገኘው ተሻገር ወይም ከሽመልስ አብዲሳ ቤተሰብ የሞተና የዘመተ ባይኖርም መርዷቸው ለቤተሰብ ይደርስ ዘንድ ያልታደሉ ምስኪኖች ግን በየቀኑ ያልቃሉ። ከ2 ዓመታት በፊት በቢቢሲው የእንግሊዝኛ አገልግሎት ላይ የተነበበው ሪፖርት እንዳለው በትግራይ ጦርነት ውስጥ ብቻ 520,000 ሰራዊት ተገድሏል ወይም ጠፍቷል። ይህ ጠቅላይ ሚኒስትሩ ቢያንስ መተኮስ ይችላል ያሉትን የኢትዮጵያ አርሶ አደርና ተደራጅቷልና ጠራዋለሁ ያሉትን የክልል ልዩ ኃይል ሳይጨምር ነው። የክልል አድማ በታኝ ሚሊሻና መሰል ታጣቂ ኃይል እንደ ሰውም ተቆጥሮ ስለማያቅ በሃጫሉ ሸለመ ደብተርና በብርሃኑ ጁላ ፔሮል ላይ አይመዘገብም። አለምሸት ደግፌ ይህንን ያህል ሀብት ምናለ ለዩኒቨርሲቲ መስሪያ ውለኑ በነበረ እያሉ በደርግና በብልጽግና ዘመን የተካሄደውን ውጊያ ቆጥረው ይቆጫሉ። ጠቅላይ ሚኒስትሩ ደግሞ የአገር ልማት ትተን 1 ሚሊዮን ወጣት እናሰማራለን ይላሉ። እነዚህን ወጣቶች በዩኒቨርሲቲ ገብተው ዲግሪ እንዲይዙ በሙያ ማሰልጠኛ ገብተው እንዲመረቁ ፍላጎት እንደሌላቸው ሲገልጹ ደግሞ ዩኒቨርሲቲዎችን አልገነባም፣ ተማሪዎችም ወደ ዩኒቨርሲቲ አይገቡም እያሉ የትምህርት ማቋረጥና የመጣል ፖሊሲ ይተገብራሉ። እሳቸውም አይደብቁም፣ ውጊያ እንችላለን የሚለውን ግን በአጽንኦት ይናገሩታል። እኛ መዋጋት እናቃለን፣ ማሸነፍ እናቃለን። እድሜያችን በሙሉ ያሳለፍነው በዚህ ነው።
ክቡርነቱ ሆይ መዋጋት ሱሶ ማጋደል አመሎ መሆኑን በድርጊት ተዋውቀናል። ያሸነፉት ጦርነት ስለመኖሩ ግን የሚታወቅ ነገር የለም። መዋጋት እናውቃለን፣ ማሸነፍም እናውቃለን አይበሉ ጄኔራሎቹ ምርኮኞች እርሶም ተላላኪ ነበርኩ ብለው የኖሩ እንጂ ዘመኖትን በሙሉስ ሲዋጉ የኖሩ አይደሉም። ዘመንና እድል ከአጋጣሚ ጋር ተጣምረው ስልጣን ሲያመጡለት ደግሞ አገርና ድህዩ በሚሊዮን የሚቆጠር ህዝብ ፈጁ፣ ማህበራዊ ግንኙነትን በጣጠሱ፣ ጎረቤትን ማሳጡ፣ ዓለም አቀፍ ማዕቀብ አስጣሉ እንጂ ያሸነፉት ጦርነት የለም፣ አሸንፈውም አያውቁም የሚለው ክርክር እርባና የለውም። በእርግጥ አንዳንድ ምዕመናን አሏቸው ጠቅላይ ሚኒስትሩ ተገደውና የአገር ፍቅር አንገብግቧቸው ወደ ጦርነት የሚገቡ ሰላምን አብዝተው የሚወዱ ግን አገር በጥባጮች እያስቸገሯቸው የሚታኮሱ እሳቸው ኢትዮጵያን ታላቅ ለማድረግ የሚማስኑ ግን ጠላቶች እያደናቀፉ የሚዋጓቸው አድርገው የሚከራከሩላቸው አላጡም። በእርግጥ አሁንም ይህንን ውጊያስ እሳቸው አልጀመሩትም፣ ያኛውን ጦርነት እሳቸው ተገደው የገቡበት ነው ወዘተ እያሉ ለራሳቸው እንመቻቸው አድርገው የሚረዱ ሰዎች ቢኖሩም የአገዛዙን ጦረኛነት ግን በገና በጠዋቱ የጅጅጋ እናቶች ልጆቻቸው አጠገባቸው ሲረሸኑ፣ የሲዳማ ወጣቶች በመደዳ ሲገደሉ፣ የወላይታ ሴቶች ባልሞ ተኳሽ ሲቀሉ የታየ ነገር ነው። አሁን ሰፍቶና ተስፋፍቶ ሚሊዮናትን የሚበላ ስርዓት ወደ መሆን አድጓል። ሁሉንም የአገሪቱን ችግሮች በጠመንጃ የመፍታት ተልዕኮ ያለው አገዛዙ ድህነትንም በጦር መሳሪያ አፋለመዋለሁ ያለ ይመስላል። የተራባችሁ ወደብ ስለሌለ ነው፣ የምትሰደዱም የባህር በር እጦት ስላለ ነው። ስለዚህ ለራሳችሁ ስትሉ አስቡበት፣ ወደብ ካላገኘን እንበላችኋለን ወዘተ ተብሎ ዛቻ ሲነገር ከርሞ ሰሞኑን ጋብ ያለ ይመስላል። ስለ ኑሮ ውድነትም ሲወራ፣ ስለ ውጭ ምንዛሬ ችግርም ሲነገር በኔ ዘመን የተጀመረ አታስመስሉት ተብሎ መፍትሄ ተደርጎ የሚቀርበው ጠመንጃ ነው። ኢትዮጵያ ውስጥ የውጭ ምንዛሬ ችግር ያልሆነበት ዘመን ያለ አይመስለኝም። በቂ ዶላር አምርተን አናውቅም። እንደዚህ ዛሬ በጣም ሜጋ ፕሮጀክቶች ባሉበት ጊዜ ሳይሆን ሰፊ ስራ ባልነበረበት ጊዜ በሁለተኛ ዓለም ጦርነት ማግስት ኢትዮጵያ ውስጥ የነበረው አንዱ ፖለቲካል ችግር እኮ ነዳጅ ዋጋ ከፍ ማለትና የዶላር ማነስ ነው። የንጉሱን መንግስት ነቀነቀ ከሚባለው ጉዳይ አንዱ የነዳጅ ዋጋ ከፍ ማለት ነው። ሁሉም ችግር ነበር ማለት በቂ አምርተን በቂ ሽጠን አናውቅም። ክቡርነቱ ሆይ አልተሳሳቱም። በእርግጥ እርስዎ እንዳሉት የንጉሱን መንበር ከነቀነቁት የህብረተሰብ ክፍሎች ውስጥ የታክሲ ነጂዎች ይጠቀሳሉ። በአረብ እስራኤል ጦርነት ምክንያት የዓለም ነዳጅ ዋጋ ማሻቀቡን ተከትሎ ንጉሱም በ1 ሊትር ነዳጅ ላይ 10 ሳንቲም ጨምረው አመፅ ተጠርቶባቸዋል። የእርስዎ መንግስት ወደ ስልጣን ሲመጣ የአገሪቱ ነዳጅ ዋጋ በሊትር 18 ብር ከ8 ሳንቲም ነበር። ይህ የሆነው ደግሞ በአገሪቱ ውስጥ በመቶ ሺህ የሚቆጠሩ ኮንዶሚኒየሞች እየተገነቡ፣ የባቡር ሀዲዶች እየተዘረጉ፣ የፍጥነት መንገዶች እየተሰሩ፣ የኢንዱስትሪ ፓርኮች እየተቋቋሙ፣ በመቶ ሺዎች በዩኒቨርሲቲ እየተማሩ፣ የአውሮፕላን ማረፊያና ከፍተኛ ትምህርት ተቋማትም እየተገነበቡ ወዘተ ነበር። አሁን እርስዎ ቤተ መንግስት ግንባታና የመናፈሻ ፓርክ ስራን ብቻ ሜጋ ፕሮጀክት ባደረጉበት ዘመን የ1 ሊትር ነዳጅ ዋጋ 827% ጨምሮ 167 ብር ገብቷል። እርስዎ 149 ብር የጨመሩበት ህዝብ መንበርዎን ሊነቀንቅ ቢነሳ ኢፍትሐዊ ነው ወይ የሚለውን ጥያቄ ማንሳት ልክ ቢሆንም እሳቸው ምላሽ አላቸው። አታሸንፉንም፣ የቀረውን የአገሪቱን ሀብት መድቤ ካፒታል በጀት አጥፌ እዋጋችኋለሁ የሚል ነው ምላሻቸው። ንጉሱን የጣለ ሰበብ የእሳቸውን መንበር ለመነቅነቅ የማይበቃበት ምክንያት ምን እንደሆነ ባይገልጹም ጠመንጃቸውን ግን ከልብ ይተማመኑበታል። ከዚያም ይላሉ፣ ጦርነት ምን እንደሆነ ማሳየት አለብን። ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። በእርግጥ ቃላቸውን አክብረው ጦርነት ምን እንደሆነ አሳይተዋል፣ እያሳዩም ነው። ጦርነት ማለት በመደዳ ሴቶችን መድፈር መሆኑን፣ በመደዳ ሚሊዮኖች መግደል መሆኑን በሚገባ አሳይተዋል። በ21ኛው ክፍለ ዘመን ሚሊዮኖችን እየገደለ ስልጣን ላይ ያለ መሪ በእርግጥም ከሳቸው ውጭ የለም። ከሩዋንዳ የዘር ማጥፋት ወዲህ ከ1 ሚሊዮን በላይ ሰላማዊ ሰዎች የተቀጠፉበትና እየተቀጠፉበት ያለ ጦርነትም የትም የለም። ህዝብን ዩኒቨርሲቲ አስገብተን እናሰለጥናለን ሳይሆን ጦር ሜዳ ልከን እናስተምራለን የሚል መንበር ውጊያን ብቸኛ የስልጣን ማስቀጠያ ስልት አድርጎ የሚያምን ጠመንጃዊ አእምሮ ወደ 4 ኪሎ ከመጣ በኋላ የአገሪቱ ገጽታ እንደወየበ ቀጥሏል። ባሳለፍነው ሳምንት አለምሸት ደግፌ ጦርነትና መዘዙን ውጊያንና ኪሳራውን አስመልክተው ያደረጉት ንግግር ጠቅላይ ሚኒስትሩን የረበሸው በዚህ
የሚወዱት ፖሊሲያቸው ምክንያት ነው ማለት ይቻላል። የቀደሙት መንግስታት የመፈንቅለ መንግስት ሙከራም ሆነ አብዮት እንደተካሄደባቸው በማንሳት ያንን እንደ ጥሩ ዕድል ያስታውሱና እርሳቸውን መታገል ግን በምድር የሚያሰይፍ በሰማይ የሚያስቀስፍ ኃጢአት አድርገው ያቀርቡታል። ያመለጠ ዕድል አደገኛ ነው። 53 ዓመተ ምህረት ዕድል ነበረ። እነ መንግስቱ ነዋይ እነ ወርቅነህ ገበየሁ የሞከሩት ሙከራ የኢትዮጵያን የጉዞ መንገድ ሊቀይር ይችል ነበር። ሳንጠቀምበት ቀረን፣ ተበላሸ። 66 ሌላ ዕድል መጣ፣ መጠቀም አልቻልንም። በየከተማው ወረቀት ስንበትን ስንሰዳደብ ቆየን፣ ስንባላ ቆየን፣ አመለጠን። በ83 ሌላ ዕድል መጣ፣ አመለጠን። ይህንን ያስተዋለ አንድ አገር ወዳድ ኢትዮጵያዊ እንዲህ የሚሉ ጥያቄዎችን ሊያግተለትል ይችላል። የተከበሩ ጠቅላይ ሚኒስትር ሆይ ግዴለዎትን መፈንቅለ መንግስትንም ሆነ አብዮትና ትጥቅ ትግልን እንዳመለጡ ዕድሎች እየቆጠሩ አይቆዝሙ። የጠቀሷቸው የመንግስት ፍንቀላ ሙከራዎችም ሆኑ አብዮትና ትጥቅ ትግሎች የተካሄዱት የቀደሙት መንግስታት ከእርስዎ የበለጠ ጨቋኝ፣ ከእርስዎም የባሱ ጨካኝ፣ ከእርስዎም የበለጠ ብዙ ህዝብ ያስገደሉ ሆነው አይደለም። እርስዎ እንዳሉት በነዳጅ ላይ 10 ሳንቲም ጨምረው አሊያም የአገር አንድነት ያስፈልጋል ብለው ሲዋደቁ የወደቁ መንግስታት እንጂ እንደ እርስዎ መንግስት 1 ሚሊዮን ፈጅተው አይደለም። እና ተጨማሪ ሚሊዮኖች ሳይሞቱ ተጨማሪ ቢሊዮኖችም ሳይወድሙ እርስዎን ገለል የማድረግ ትግል ቢጀመርና ቢካሄድ ስህተቱ ምንድን ነው ወዘተ ብሎ ቢጠይቅ ጠቅላይ ሚኒስትሩ ምላሽ አላቸው። አሁንም አታሸንፉንም። አንድ ነገር ላረጋግጥላችሁ እወዳለሁ። አንደኛ አንሸነፍም። አንሸነፍም የሚለውን እንተውና ማሸነፍስ ሲሆንላችኋል ወይ ብለን እንጠይቅ። የኦህዴድ ብልጽግና ባለፉት 8 ዓመታት ያሸነፈው አንድም ጦርነት የለም። በየዓመቱ በፈረቃና በጅምላ ጦርነት ቢከፍትም ያሸነፈውና ፖለቲካ የበላይነት የወሰደበት ጦርነት ግን የለም። የትግራይን ምድር እንደ ረመጥ ከሸሸው ከረመ። አማራ ክልል ውስጥ እግር ልትከል ብሎ ገብቶ እግሩን ተሰባብሮ ቀርቷል። ኦሮሚያ ላይ እንዴት ትታገሉኛላችሁ እያለ በድሮን ሲገድል ቢውልም ድል ቀንቶት አያውቅም። እናም አለምሸት አብይ አህመድን ማስከፋታቸው የተሰማው የመንግስታቸውን ጦረኛ ፖሊሲ ከደርግ የባሰ መሆኑን በማብራራታቸው ብቻ ሳይሆን በሰው እንጀራ በመምጣታቸውም ነው። ባጭሩ አለምሸት ሆይ የተቆረጠብህን ማዕረግ ቀጣጥዬ ከሰው ፊት ባቆምኩህ ከመንግስቱ ኃይለማርያም የባስክ ገዳይና አልከኝሳ እያሏቸው መሆኑ ነው። ዙሪያም ነፈሰ ቀኝ ጄኔራሉ ጠቅላይ ሚኒስትሩን አስቆጥተዋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።